ምንድነው ጉዱ? የት ነው የቀበርሻት? ተናገሪ ቶሎ። እዚህ ቤት ውስጥ ነው የተቀበረችው? የት ውስጥ ነው የቀበራችኋት? የት ውስጥ ነው የቀበራችኋት? ሌላ ቦታ። የት ነው የቀበራችኋት? ተናገር። ቀና 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 በል። ትንሽ ሮቤል አንተ ሮቤል በስመ አብ ወልድ። አንተ ካሜራውን ወይ አጥፋና እንትን በልኝ። ውሃ ስጡኝ። ማን መጥቶ ቢያደንሽ ይመስልሽ? ከዚህ በኋላ ሰምኛለሽ? ባናትሽ በኩል እከትልሻለሁ። እየሰማሽኝ? የተቀባበለ ጥይት ነው ያዝኩት። ምንድነው ያወራው? ትሰሚኛለሽ? ምንድነው ያወራው? ንገረኝ። ምን ብላቸው ነው? እባክሽ ተይኝ። ለራሴ ቁስል ላይ ነው ያለው። ምንድነው ያወራቸው? ምን አወራው? አሁን እኔ ምን አልኩኝ? ታዲያ ምንድነው የሚሉኝ? ምንም ያወራቸው ነገር የለም ማለት ምንም ያወራቸው ነገር የለም ማለት ሁሉንም አውርቻለሁ። እና ልሞት አልኩኝ። ሊገለኝ ስል ምን ላድርግ? ሁሉንም ነገር ነው የነገርኩት። በቃ ያንቺ ሞት ነው መጨረሻሽ። ትሰሚኛለሽ? ምን ማድረግ አልችልም። በካሊያ ሲመቱኝ በገጀራ አብኝ ነበር እኮ። ለምን እንደዚህ አደረግ? እሺ ምን ማድረግ እንችላለን? ዘላለም ከህግ ማምለጥ አንችልም እኮ። አፈር ብሉ። አትረባም። ያገኛችሁ እኮ ነው። ቁጭ በይ። ደስ አለህ? አይ ገና ነው። ገና በደምብ ደስ አላለኝም። ተሳካላ። ከዚህ በኋላ ሳሰቃይሽ ደስ ይለኛል። ምንም አታስቀይኝ። ምንም ከጎን አብሬተኛ ነች። እባክህ ሰማሽኝ ነው? ከሰው ሁለታችሁም ምስኪን ትሰሚኛለሽ? ሁለታችሁ መጨረሻችሁ እንደማያምር ካሁኑ እያወቅሽ ቅጣትሽ እንዲቀልልሽ ስትይ ግን ለራስሽ ስትይ ወንጀልሽ ወንጀል ነው። ስራሽ ታውቂዋለሽ ምን እንደሆነ ልቦናሽ ያውቀዋል። ቅጣቱ እንዲቀልልሽ ምን እንዳደረግሽ ትነግሪኛለሽ። እሺ ምን ደውከኝ የምፈልገው ምን እንዳደረክ ነው የምፈልገው? አማርኛ ነው የማወራው። እየሰማሽኝ ነው? ጓደኛሽን የታባሽ ነው ገለሽ የቀበርሻት? እኔ ጓደኛዬን አልገደልኳትም። እባክህ ቁጭ በል እንነጋገር። ተውስ እኔ ምን አልኩኝ እኮ እነግርሃለሁ። በቃ ቁጭ አትምታው። እነግርሃለሁ። አትምታው። አንቺንም ገና ልገልሽ አይደል? አንቺስ ገና ልገልሽ አይደል? ምን አልክ ነው? ልገልሽ እኮ ነው። አንቺ ካሜራውን አጥፋልኝ። አጥፎ ካሜራውን። ሰሚኛለሽ? ከዚህ በኋላ ጊዜ እንዳትፈጅብኝ። ሰሚኛለሽ አይደል? ወንድነቴን አየሽ አይደል? አይደለ? እሺ ከፍ ዝቅ አበዛሽ አይደለ? ነይ ሰንታ ወይ አንተንስ አንተ ነህ የተንፎቀፎቅ ባታወራ ኑሮ ይሁን አይመጣም ነበር። ቀና በል አትለቀፍ። ሴታ ቀና በል በቃ ተው። ቀና በል ሰማኛለህ? ቀና በል ቀና ወደዛ ቀና በል ተደገፍ። ቦቅቧቅ ሰሚኛለሽ? ለምጠይቅሽ እያንዳንዷ ነገር መልስ ፈልጋለሁ። ከሱ ጋር መነጋገሩ ተይርኩሽ ነው። ሰሚኛለሽ? ሴትዮ ለዚህ ሁሉ ያበቃኝ እኮ እሱ። እየሰማሽኝ ነው? ቀና በል አንተ አትሰማኝም እንዴ? ቀና በል ደብቅ ትለኛለህ። ተደገፍኩ ማለት አንገትህ እንዳልደብቅህማ አወራቸው ሁሉንም ነገር። ውሻ ርባና ቢስ እየሰማሽኝ ነው? የት ነው ቀብረሽ ገለሽ የቀበርሻት እቺ ልጅ? የት ነው እሱ የሚነግርኝ? ሌላ አንቺ ቅድም ያልሽ ሌላ። የት እንደሆነ ትናገራላችሁ አትናገሩ?
በደመ ነፍስ ነው የቀበርሻት? አላውቅም። አንተ ዝም በል እስኪ። እሺ እንደ እንደዚህ ሁሉ ያበቃኝ ምን አደረኩኝ? አንተ ነህ እየሰማኸኝ ነው? እኔ ምን አደረኩሽ? እድላችን መራራው ነው። ምንም እድል አትበል። ለጥየቃ ነበር የሄድከው መኮንን ጋር። ከዚህ በኋላ ጠያቂ እንዳይኖራችሁ ለ3 አጉራችኋለሁ እዛ ጣቢያ። እሺ ከርቸሌ ትገባለህ። ከዚህ በኋላ እንደዚህ አታድርግ። እየሰማችሁኝ ነው? ከዚህ በኋላ በቃ እንደዚህ አታድርግ። ትሰሚኛለሽ ሴትዮ? ለምጠይቅሽ ጥያቄ መልስ ብቻ ነው ፈልገው። እሺ እዚህ ጋር ጀግና እኔ ብቻ እንጂ አንቺ አይደለሽም። እሺ የት ነው ገላችሁ የቀበራችኋት? ሌላ ቦታ። ሌላ ቦታ። ቦታውን ራሴ አላስታውሰውም። እኔም አላስታውስም። መጀመሪያ አካባቢ ትሰማኛለህ? ስታወር የነበረውን እኮ ደጋግሜ እየነገርኩ ነው ከዚህ ሰው ጋር አይደለ? እሺ ከመኮንን ጋር ሌሊቱን ሙሉ ስታወር የነበረው ምን ነበር? ቅዠቷ አላስቀምጣለን የት ወስደን እንቅበራት አይደለ ስትሉ የነበረው? የት ነው የቀበራችኋት ታዲያ? ቀና በል ቀና። ይኸውልህ አንገትን ብዬ ይኸውልህ መንገድ ላይ እኮ ነው ደም አንዴ መፍሰስ ከጀመረ ማለት ነው የሚያቆምልኝ የለም የሚያስታግስልኝ። ቀና በል ወደዚህ ተቀበል፣ ጠጋ በል ወደዚህ። ሰማኛል ንግሬ ነበር እኮ ረስተህ ነው ባለፈው አልነገርኩህም ስትይዘኝ። እየሰማኸኝ ነው? ወይ ከሱ ጋር ስታወራ የነበረው የት ወስደን እንቅበራት ቅዠቱ አላስችላለን ያልከው የት ነው ያለው? አስክሬኑ ሬሶ የት ነው ያለው? የት ነው ያለው? እዚህ አይደለም። የት ነው ያለው? ሌላ ቦታ የቀበርንበት ቦታ ሲሸትን ሲያቃዥን ሌላ ቦታ። አንቺ ሴትዮ ማወራውን እየሰማሽኝ ነው? ትላንት ሌሊት ቅዠቱ አላስቀምጣለን ወስደን እንቅበራት ነው ያላችሁት። እዚሁ አካባቢያችሁ ነው የሚሆነው። እዚህ አካባቢያችን አይደለም። እዚህ አካባቢ አይደለም። ላይ ነው የምትክጂኝ እሱ? አይደለም። እንዴት ነው ወስደሽ የቀበርሻት? የት ነው? ሌላ ቦታ ነች። የት ነው? ተናገሪ በቃ ይላል። የት ነው ያረክሻት? ተናገሪ እውነታው። የት ነው ያረክሻት? አንቺም ስታለቅሽ እኮ እኔ ማለት ለቅሶሽ የሚያዋጣ እንዴ? አንተ ሁሌ እንዳለቅስ ያለ እንዴ? ደግሞ ዝም በል። የት ነው ገል እንዳለቅሽ ያረክሰው? የት ነው ገል የቀበርካት? የት ነው ገል የቀበርካት? ከእሷ ጋር ነው የገደልናት። ለሁለት ገላችሁ ቀብራችኋታል። የት ነው ገላችሁ የቀበራችኋት? ከሁለት አንዳችሁ ትናገራላችሁ አትናገሩ? እሷ ትናገራለች እኮ እኔ እኮ ነግሬያለሁ ባለፈው። ረስተህ ነው? የት ነው የቀበርሻት? ተናገሪ። ከዚህ በኋላ ሌላ መልስ ብትመልሽልኝ ፈጣሪ ምስክሬ ነው አልምርሽም። የመጨረሻዬ ነው የሚሆነው። እሺ እነግርሃለሁ። የት ነው? ከዛ ነው ገለናት። ይሄን የቀበርናት ውሸቱን ነው። ሲጀመር ጓደኛዬ አይደለችም። የት ነው ያለው? እዚህ አይደለችም። የት ነው ያረካችኋት? ይሄው እሱ የለችም። ምንድን ነው የቀበርናት? የት ነው እሱ ማለት? አንተ የት ነው እሱ ማለት? ይሄው እሱ እዚህ አይደለችም። እሱ ክፍቱ ቦታ ጋር ተሶፋው ባጠገብ ውሸት ነው። አዎ እሱ ረገጥከው ማለት ነው። ቤት ውስጥ ነው የቀበራችኋት? አዎ ጉዳችን እንዳይሰማ ብለን ሰው እንዳያይ ብለን እዚሁ ቤታችን ነው የቀበርነው። ውሸቱን ነው። በቃ የእውነታውን እያወራን አይደለም። በቃ እሺ የት ነው ያለችው? እሺ በቃ ቁጭ በል። እሺ በቃ ቁጭ በል። የት ነው ያለችው? በእናትህ አትግደለኝ። የት ነው ያለችው? እሺ ንገሪው አንቺ። በቃ ያው እሱ ነው። እሺ ነው። በቃ ሲጀምር እኮ ጓደኛዬ አይደለችም። ጓደኛሽ አልከኝ እንጂ ጓደኛዬ አይደለችም። አትግደለኝ። ወዳጅሽንማ ገለሽ አትቀርም። ምቀኞች መተተኞች ስለሆናችሁ ግን ምናምን ትሆን ምንም እያረጋችሁ እኔ መተተኛ አይደለሁም። እና ምንድን ነሽ? አይደለሁም። የት ነው የቀበርሻት? ተናገሪ ቶሎ። እዚህ ቤት ውስጥ ነው የተቀበረችው? የት ውስጥ ነው የቀበራችኋት? የት ውስጥ ነው የቀበራችኋት? ሌላ ቦታ። የት ነው የቀበራችኋት? ተናገር። እኮ ነገርኩኝ። እዚህ ነው ያለው? ይሄው እሱ ጋር ክፍት ቦታ ነው የረገጥከው ቦታ። ዝም በል እስኪ ዝም በል። ተነሽ። ጀምባራ
ያዟቸው። ሰማኛለህ? እሺ የት ነው የተቀበረችው? ይሄው አሁን ይሄ እዚህ ነው ያለችው። አዎ ክፍት ቦታ እሱ ጋር ተነስ። እሺ ተነስ። አምጥተውልኛል። ዶማካ እነዚህ ካሚዎች ዋፊ ጠቆሚቱ አካባቢ እሱ አካባቢ ነው ጠቆሚቱ እዚህ ጋር ላላ ያለ ምንድነው ጉዱ? ምንድነው ጉዱ? ካሜራውን አጥፋውና በቃ ከዚህ በላይ መነካካት ያለብን አይመስለኝም። ካሜራውን አጥፋውና ፎረንሲክ ምርመራ ይካሄድበት ይሄ ቦታ። ስለዚህ እሷን እናስወጣት፣ ወንጀለኞቹ ይግቡ፣ ጥያቄ ይደረግባቸው። እንግዲህ ቤተሰቦች እነዚህ ሰዎች በጣም የጭካኔያቸውን ጥግ ነው ያሳዩን። ማንቱን ምንቱን እህታችን እዚህ ጋር የሞተችው ሬሳ ምን እንደሆነ አላወቅንም። ግለሰቧ ማን እንደሆነች ምን እስከነዚህ ሰዎች ጋር እንዳገናኛት አናውቅም። እነዚህ ሰዎች በብዙ ልፋትና በብዙ ክርክር ነው እንግዲህ ቦታውን ልናቅ የቻልነው። ሰውየው በተለይ በጭባጫ ሴት ነው። እሷ ቆፍጠን ብላ የሆነ ነገሩን እንደ ነገሩ አድርጋ ለማምታታት እየሞከረች ነበረ ለረጅም ደቂቃዎች። ሰውየው ግን በስተመጨረሻም ተናግሯል። ያው ድብደባውም ስለበዛበት ነው በእርግጥ ግን ከትላንት ሌሊት ጀምሮ በቃ በጣም በቁዋቃነቱን ሲያሳይኝ በጣም ብዙ ነገር ማድረግ ይችል ነበር እንደ ነገሩ ከሆነ የሚገርም ግን በቁዋቃ ስለነበረ የተወሰነ ያው በተሰጠው ትዕዛዝ ልክ አይደለም የጎዳኝና አሁንም እንግዲህ መጥቶ ያው እሱ ነው ከሷ በተሻለ ሲናዝ የነበረው። ሴትዮዋ በጣም መሰሪ ናት። ግን ደግሞ እቺ የሞተችው ሬሳ ያው ለፎረንሲክ ምርመራ ጠርተን ከብዙ ሰዓት በኋላ ነው ካሜራ አብሮቼ ማውራቸው ያሉት። ቤተሰብ እዚሁ ቤት ውስጥ ነው ያለነው። አሁንም ምርመራ ተካሂዶ ኦልሬዲ ቤቱ የተጣራው ነገር እየተጣራ ነው ያለው። እቃቸው ምንም ሌላም ጓዳቸውም ጓሯቸውም እየተጣራ ነው ያለው። ይህን ቦታ ደግሞ እንግዲህ በፎረንሲክ ምርመራ ተጣርቶ ሬሷም ተወስዳለች። እኔ ግን የቃል ማስረጃ መውሰድ ስላለብኝ ምንድን ነው ያለው የሚለውን ነገር ለማጣራት ነው የምሞክረው ከዚህ በኋላ። ስለዚህ የምርመራ አካላቶች መጥተው ወስደዋታል ሬሷን። ፈጣሪ ነፍሷን በገነት ያኖርልን ነው የምለው። ግን ምን እንዳገናኛት እቺ ሬሳ ከነዚህ ሰዎች ጋር በተለይ ደግሞ ከሚስትየው ጋር ምን እንደሆነ ግንኙነታቸው ማወቅ ፈልጌያለሁ። ስለዚህ ሰዎቹን ወደ ውስጥ ላስገባና እንግዲህ የሚናዘዙትን ተናዘው ወደ ጣቢያ ልካቸዋለሁ ማለት ነው። መኮንን የተባለውም ሰውዬ ፍርዱን በይበልጥ ደግሞ ራሱ ላይ ነው ወንጀል እንትኑ እያበዛ ያለው። ያው ደመኛ እንደዚህ በደም የተቃቡ ሴጣን ስራ የሚሰሩ ሰዎች አሁን እረፍት የላቸውም ወንጀልና ሴጣን ስራ ከመስራት። ስለዚህ ፍርዱን አሁንም በይበልጥ እንዲያገኝ ደግሞ ምስክርነታችንን እንሰጣለን፣ ማስረጃችንን እንሰጣለን። ፍርዱን ደግሞ ይቀበላል። ተጨማሪ ከዚህ በኋላ እነዚህም ሰዎች ማናቸው ምንድናቸው የሚለውን ከዚህ ሴትዮ ጋር የሚያገናኛቸውን ነገር ለማወቅ ነው የምሞክረው። እንግዲህ አብራችሁን ቆዩ ቤተሰቦች። እናንተን ነው እዚሁ ቆፍሮ ቀብሮ መጣል። እሺ ደራርቤ እዚሁ አነጣጥፌባችሁ ልሂድ፣ አፈሩ አልብሻችሁ ልሂድ። በቃ አይበቃኝም እንጂ ከዚህ በላይ ምን ታደርገኝ ነው? እባክህ ከዚህ በላይማ እሷን ገላችሁ እንደቀበራችኋት እናንተንም ገድዬ ቀብሬ እንዳትገኙ አደርጋችኋለሁ። አጽማችሁ እንደዚህ ከምታሰቃየን ቅሪታችሁ እንዳይገኝ አደርጋለሁ። በቃ ከምታሰቃየን ለምን በቃ ወደ ህግ ወይ አትወስድም እንጂ ትሰሙኛላችሁ? ምን አድርገን ጥፋታችንን አመናለ። እዚህ መቀጣት ባለብን ይቀጣ እንጂ ሞት
ትሰማኛለህ አይደለ? ትሰሚኛለሽ? መርማሪ ጋዜጠኛ ሮቤል እባላለሁ። እሺ ማናችሁም ከኔ እጅ አትወጡ። እኔ እጅ የገባ እያንዳንዷ ኬዝ ተመርምራ ተፈትሻ እውነታውን ይዤ ለህግ ነው ማቀርበው እያንዳንዱን ወንጀለኛ። እናንተ ደግሞ የወንጀል ጥግ የርኩሰት ጥግ ነው ስትሰሩ ያገኘኋችሁ። መጨረሻችሁ ያምር ነው። አሁን የዚች ልጅ ነፍስና ደም አክለፍልፎ አሁንም እንዲያደረሳችሁ በቃ ፍተናል። ግን በቃ ይቅርታ አድርግልን። እሺ ህግ ቦታ ማትወሰድ እባክህ። ጤነኛ አይደለሽም እንዴ? ጤነኛ ነኝ። ማፊያ ነኝ ስልሽ ማፊያ ነኝ መሰልኩሽ? አሁንም ቅድም ስላልኩሽ ህጋቢ ሰው መርማሪ ጋዜጠኛ ሮቤል እባላለሁ። በድጋሚ ስሜን ያዡ። በጠቅላላ እኔ ብቻ አይደለም እስካሁን እዚህ ያሉት እያንዳንዱ ሰው ሁላችንም የህጋቢ ሰዎች ነን። በቃ ነገሮችን ያው ፈጽመን አይደል ይታወቃል። እንዳልተፈጸመ ተዋችሁና በቃ ልቀቅን እባክህ። በሽተኛ ነሽ እንዴ አንቺ? የምትፈልገውን ሁሉ ጠይቀን። ምን ልጠይቅሽ? እኔ እንጃ በገንዘብ ደረጃ በምንም የምትፈልገው እናደርግልህ። ብቻ ከዚህ ጉድ አንተ ደብቀን በቃ ከዚህ አንተ ወጣ። እኔ ለሰራው ስራ እውነቱን እኮ ብታውቅ እንደውም ለኔ ታዝን ነበረ። ግን እውነቱን ስላላወክ ነው አሁን እዚህ ጋር ሬሳየው ብለህ እንትን የምትለው። ዘራፍ ምን ሆንኩ ነው የምትይው? የምን እውነት ነው ያለሽ? የትኛውን እውነት ልስማልሽ? አንተ የታየህ እዚህ ጋር የተቀበረው ሬሳ ነው አይደል? አዎ። እኔ ደግሞ በቁም የተቀብሬያለሁ። ምን ማለት ነው በቁም የተቀብሬያለሁ ማለት? እዚህ ጋር ስላየኸኝ አይደል? ትሰሚኛለሽ? እቺ ልጅ ለኔ ምን እንደሆነች ታውቃለህ? አታውቅም። ንገሪኝ እያልኩሽ ነው። አታውቅም። ንገሪኝ እያልኩሽ ነው። እሱን አሁንም ዛቻሽን ተይ። እየዛትኩብህ አይደለም። ትዕቢትሽንም ተይ። ትዕቢተኛ ሆኜ አይደለም። ቆሻሻ አይደለሁም። ቆሻሻውማ የእሱ አባት ነው። ምን ማለት ነው የእሱ አባት? ማናት ልጅቷ? ሲጀመር ልጅቷ ጓደኛ አይደለችም፣ የእንጀራ አባቴ ልጅ ነች። እህትሽ ማለት ነው? ምንድን ነው? ምን ማለት ምን አገናኛችሁ ታዲያ? የእንጀራ አባት። እሺ ምንድን ነው የተፈጠረው? ምን ማለት ነው? አየህ ታሪኩን ብታውቅ ቀድሞ ወድቆ ለተገኘው ነው እናንተ የምትንጫጩት አይደል? ትሰምኛለሽ? ወንጀል ለተፈጸመበት እያንዳንዷ ነገር ያገባኛል። ትክክል ነህ። ምንድን ነው የተፈጠረው? ውርስ ብቻ አይደለም የህሊና ጥያቄ። ምንድን ነው ጥያቄሽ? ታውቃለህ እኔ እኮ አባቷን እንደ አባቴ ነበር የምቆጥረው። እንደ አባቴ ብዬ የምኖረው ምንድን ነው ታዲያ? አባቷ ያልሆነኝ ሰው ትሆነኛለች? አትሆነኝም። ምን ታርግሽ? ምንድን ነው ማለት ምን ማለት ነው? ምን ታርግሽ አትበለኝ። ስለምንም የምታውቀው ነገር የለም። ተናገሪያ። ጊዜ እየሰጠሽ ነው እንድትናገሪ። አትጮብኝ። ሳትጮህ ልታናገረኝ ከቻልክ እነግርሃለሁ። ያለበለዚያ ግን የትም ቦታ ትከተኛለህ እንጂ አልነግርህም። ምንም ነገር ላልነግርህ ወደሽ ሳይሆን በግድሽ ትናገሪያለሽ። ምንም በቃ ገና ስላላሰቃየሽ ነው። ሳሰቃይሽ ትናዘዣታለሽ እያንዳንዱ ነገር። እባክሽ ከምትሰቃይ ዝም በል አንተ። እውነቱን ተናገሪ። እውነቱን ይለኛል እንደዚህ አሳልፈህ ለአውሬ ሰተኸኝ። አውሬማ አንቺ ነሽ። አሁን የተፈጠረው ነገር ትናገራለሽ። ዝም በል በቃ። ግደል ስትይኝ አብሬ የገደልኩት ለእኔ ብለህ ነው? አዎ። ለምን የገደላችኋት? ለጋራ ጥቅማችን ጥቅመኛ ለአንቺ ብዬ ነው ይለኛል። እንደው ለጋራ ጥቅም ስትል ሲጀመር እኔን ወደኝ ነው እንዳይጉተኝ የምትኖሩ? ወደኝ አይደለም እኮ ማለት መስሎ ነው። ተገድጄ ነው ያው በለው። ገንዘብ አስገድዶ ጥቅም አስገድዶ ነው እንጂ ወደኝ እንዳልሆነ አውቃለሁ። ለዛ ስትል እንጂ ለእኔ ስትል አይደለም የገደልካት። ትንይ ይለኛል። እስቲ ይሁን ወዲያ አባውን በቀል ያወጣዋለሁ። ለዛ አይደል እንዳያሳልፈ የሰጠኝ ጅብ። የሱ ጅብነት ነው የታየሽ? ያንቺ ጭራቅነት አልታየሽ? አውሬ ነሽ ነኝ። አዎ አውሬ ነኝ። አዎ ነሽ። አውሬ ለሆነብኝ አውሬ ነኝ። ምንድነው የተፈጠረው ያለው ነገር ንገሪኝ። እንደዚህ አይለቃል። ተረት አይደለም። እሺ መስማት እንፈልገው የሆነውን ነገር አንድ ባንድ ትነግሪኛለሽ። ፍታኝ።
እስካሁን ድረስ አልተገባባንም መሰለኝ። እንድነግርህ ከፈለክ ፍታኝ። አልፈታሽም። ጨንቀኛል። ሰው ሳታስሬ ሳይሆን ይጨንቀኛል። ጥይት በሆድሽና በእግርሽ ላይ እየበሳሳውኝ ሳስለፈልፍሽ ትናዘዣለሽ እንደታሰርሽ። እሱ ይሻላል። ሰሚኛለሽ? እግርሽ ላይ ስበሳልሽ ጥይት ያኔ ልክ እየገባሽ በሁለቱም በዚህ እያደረኩ እነግርሃለሁ። እሺ እሺ እነግርሃለሁ። ምን አባቱ ያስቀዋል? ከኔ ጋር ነው የምፈልገው። ወሬ ከኔ ጋር ነው የምፈልገው። ይህ ልጅቷ እንጀራ አባቴ ልጅ ነች። የእንጀራ አባቴ ደግሞ ገና በልጅነቴ እናቴን አግብቶ የሚኖር ሰው ነው። ገባህ? ምን እንዳገናኘን? ያ ማለት ልጅቷ እህቴ ናት ማለት ነው። የእናትሽ ልጅ ናት? አዎ የእንጀራ አባቴ ልጅ ነች አልሽኝ? አዎ። እና ታዲያ ለምንድን ነው የምትገድያት? ምን ስለሆነ? አትጩህ። ትሰሚኛለሽ? አትጩህ። ታምቡርሽ እስኪ በጠስ እጠይቅሻለሁ። ግና ድጋሚ እየጮኩ እነግርሻለሁ። ዛቻሽን አሁንም አቁሚ። እየዛትኩብህ አይደለም። ትሰሚኛለሽ? እንዴት ነው የምዝትብህ? አሁን በቁጥጥር ስር እኮ ነኝ ያለው። አትበይኝ እንደሱ። መልስ ብቻ ነው የምፈልገው ለምጠይቅሽ ጥያቄ። አሽመድምጄ እንዳላስቀምጥሽ ተናገሪው። አባቷን እንደ አባቴ ነበር የማየው ብያለሁ። አደጋግሚልኝ የምጠይቅሽን ጥያቄ አሁን አጭርና ግልጽ ተናገሪ። አባቷን እንደ አባትሽ ታየው ነበር። እሺ ምን ሆነ ታዲያ? የእናትሽ ልጅ ናት፣ ገደልሻት። ይኸው ለምን? ጩኸት በቁጣ አይደለም የሚመልስልህ። ስለ ጮክብኝ አይደለም። ትሰሚኛለሽ? አትበይኝ እንደሱ። መልስ ብቻ ነው የምፈልገው። እርባና ቢስ አይደለም። ማይ ጋድ አንቺ ጤነኛ አይደለሽም እንዴ? ምንድነው መግደልሽ ያስፈለግሽ? ተናገሪ። ጣልቻት አይደለም ግን እሷም ነገር የአባቷ ዘር ስለሆነች ታውቃለህ። አባቷ በጣም በድሎኛል። በጣም በእናቴ ላይ ብዙ ነገር ያደርጋል። እኔን ከቤት እንድወጣ አስደርጎኛል። ገና በልጅነቴ ከቤት ወጥቼ ብቻዬን እንድኖር አድርጎኛል። ታዲያ ይሄ ሰው በቃ አለ፣ ገና ብዙ ይቀራል። እነግርሃለሁ። አትቸኩል፣ ትሰማዋለህ። አሁን ይኸውልሽ እህቴ ነች አይደል? እህቴ እንደመሆኗ አባቷን እንኳን ተው አላለችው። እሷም የሱ ባህሪ ነበር የነበረባት። ለኔ ጥሩ አመለካከት አልነበራትም። እኔ ስሰቃይ ምንድነው የምትሰቃይ? ከቤት ወጥቼ ብዙ ፈተናዎችን ሳይ፣ በእናቴ ቤት ተባረሬ ብዙ ነገሮችን ሳይ ታውቃለች። ይህን እያወቀች ግን አንድ ቀን ለእህቴ ያለች ነገር የለም። ጭራሽ ይባስ ብሎ ሙሉ ንብረቱን በስሟ ዞርላት። እኔም እንደ ልጅ ይገባኛል አይደል? እናትሽ የት ሄዳ ነው አንቺ ያ ሁላ ነገር ብትሆኝ? ምን ሆኖ ነው? ከእናቴ መቀማት እኮ። እናቴ ምንም በማታውቀው ሙሉ ንብረቱን አስፈርሞ በሱ ስም አዙሮታል። አየህ፣ ለዚህ ነው እናቴንም ያበላሻት በመተት ስለሆነ። ይህ አይግረምህ። ሰው በተሰፈረለት ነው የሚሰፈርለት። እናቴንም ያበላሻት፣ እናቴንም አደንዝዞ ንብረቷን ሙሉ ንብረቷን የወሰደው በእንደዚህ ነው። ያ ሁሉ ሲሆን ልጅቷ ታውቃለች። እያወቀች ግን የእህቴ ንብረት ነው አላለች። ለምን? ከማን የተማርኩትን? ከሱ ነው የተማርኩት። ከሱ ስለተማርሽ መኮንን ከተባለ ሰው ጋር መተት ድግምት እየሰራችሁ ደግሞ የቀረውን ሰው በቁም ያለን ሰው እያፈዘዛችሁ ምን እያደረጋችሁ ደግሞ በብር ትደራደራላችሁ አይደል? ይሄ ነው ህይወት። አዎ፣ ምክንያቱም እኛም በብር ነው የተደራደሩብን። ሙሉ ቤተሰቡ ያንቺ የግል ታሪክ አንቺን አጥቅቶሽ ሊሆን ይችላል። ከዚህ አይብስም። ሰሚኛለሽ? ሞት አልፈራም። ግደለኝ። ተናገር አንተ ተናገር። ምንድን እውነቱን ተናገር አይደል ያልካት? እውነቱን ተናገር አንተ። ምን አድርገው ነው የገደሏት? እሷ ምን አድርጋችሁ ነው ለምን የገደላችኋት ልጅቷ? ተናገር አንተ። ያው
እሷ የተናገረችው ላይ ነው የምጨምረው ነው። ጨምር። ያው ሬሳውን ስንቀብረው ሬሳው እንዳይሸት አድርገን ነው የቀባነው፣ በመተት ማለት ነው። በመተት ቅድም የቀማኸኝ መንገድ ላይ የቀማኸኝ አለ አይደል እንትኑ ዘንቢል ጋር የነበረው መተት በሱ ነው። ልክ ህመኮ ሄደን ያመጣ ነው እና ከሞተች በኋላ ሬሳውን እንዳይሸት ሰው ሲመጣ እንዳያስታውቅ ነው ያደረግነው ሬሳውን። እና አንተንም እንደዛ ነበር አስበን የነበርነው፣ ግን አንተ ቀደምከን እንጂ። እውነቱን ተናገር ያልካት ስለማድረቅ እንድትነግረኝ አይደለም። ስለምን ላውራ? በቃ ጓደኛዋ ነች ያልከኝ አንተን አይደል? ስታወራ የነበረው ጓደኛዋን ነው ገላችሁ የቀበራችኋት። እሷ ደግሞ እህቴ ናት እያለች ነው። አዎ እሱም እውነቱ ያለው ማጋር ተሳስቻለሁ። መጀመሪያ ዋሽቼ ነው በቃ ስታስፈራራኝ ምናምን ዋሽቼ ነው። ከዛ በኋላ ነው ከመታይ በኋላ እውነቱን የተናገርኩት። እንዴት አድርጋችሁ ነው ገላችሁ የቀበራችኋት? በምን አይነት ሁኔታ እንዴት አድርጋችሁ ነው? እስኪ በካራ ነው በካራ ይዣት እሷን የገደለቻት። ተናገሩ። ገደልሻት አይደል አንቺ? ጭካኔ ለአንቺ ቀላል ነገር ማለት ጥጥርት ታረገቻት። ቁርጥርጥ ያርግ። ሰሚኛለሽ? ደግሞ ታወራለህ። ንብረቱ በእሷ ስም ስለሆነ ገለሽ አድርቀሽ ቤትሽ ውስጥ ቀበርሻት አይደል? እና ንብረቱ ያንቺ ሆነ ታዲያ እንደዛ ስላደረግሽ? እሱን አማከርኩት። ንብረቱ በእሷ እጅ እንዳለ ነገርኩት። የማውቀው ሰው አለ አለኝ። አብሮኝ የሚሰራ የማውቀው ሰው አለ አለኝ። እና ስለው በቃ እሱ ጋር ሂጅ፣ መፍትሄ እሱ ጋር አይጠፋም አለ። ምን አረገ መፍትሄው ማለት ነው? በቃ ንብረቱን እንድትወርሱ ገንዘቡን ማግኘት ከፈለጋችሁ ልጅቷን አስወግዷት አለ። መኮንን ነው እንደዛ የሚላችሁ? አዎ ኦኬ ነው ይላል። ለማስወገዱ ምንድነው ጥቅሙ ማለት ነው? በቃ ወንታውን በቃ አንተ አታጨናንቀን። በቃ እኔ ጭንቀት አልችልም፣ እሞታለሁ። አፈር ብላ ብትሞት ይሻል ነበር። ይሄን ሁሉ ጉድ አውጥተህ ጉዴን ከምታወጣው ሰሚኛለሽ? ብትሞት ይሻል ነበር። አንቺ እኮ ነው ለታታ አይደለም። አንተ ዝም በል። ላንተ እውነት ተዳፍኖ ስለማይቀር ነው። ቀኑ ዛሬ ስለሆነ ነው ያወቅነው። ንብረት ካልወረስኩ ብለሽ እኮ ነው የገደልሻት የገዛት ውሾች። ሰሚኛለሽ? አባትሽ ገና ለገና ውርሳችንን ጠቅልሎ ወሰደ በሚል የተበደልሽውን ተበድለሽ ሊሆን ይችላል በቀደም ህይወትሽ። እቺ ልጅ ግን በዚህ ልክ ቤትሽ ውስጥ ቀብሪያታለሽ። ቤትሽ ውስጥ በምትረማመጅበት ቤት ውስጥ ታዞ ነው በቃ እንደዚህ ነው የታዘዝኩት ብሎ ነገረኝ። ከቤታችሁ አውጥታችሁ እንዳትቀብሩ ተባለ። እንደዛ ከሆነ ነው ንብረቱ የምትወርሱት ተባለ። ታብያለሁኝ አለኝ። ሞኬ ነው መኮንን የሚባለውን ሰው ሞኬ ነው። ሌላው ቢቀር እንደው በህጋዊ ሁኔታ ከሰሻት እንኳን የእናቴ ንብረት ነው የቀደመ ንብረት ነው ብለሽ በህጋዊ መንገድ መውሰዳችሁም ነበር። አታውቃቸውማ፣ ልጅቷን አታውቃትም፣ አይሰሙህም። በጸባይ ማናገር እሷ ስለሰማች አይደለም በህግ እንዲያዝ ማድረግ አትችይም ነበረው። ይሄ ሁሉ ደረጃ ከምትደርሽ በህግ እንዳልሄድማ አባቷ ስርስር አድርጎት እሱ ያሰረውን ለመፍታት ነው። እሱን ስፈልግ ያተገናኘ ነው። አባቷ ያሰረውን ስፈልግ ነው። ምን ማለት ነው አባቱ ያሰረው? እንደነገርኩ አባቷም ልክ እኛ እሷ ላይ እንዳደረግነው ነው ያደረገው። እባክህ ግደለንና ዝም ብለው እንትን በለን፣ አታጨናንቀን። በቃ ወይ አሳስረን ምንድነው ይሄ በለን እንዴ? ተጨነቀ። በቃ አጥፍተናል አይደል? ሌላ ሁሉ ታሪክ ማውራት ምንድነው እንዴ? የእሷ መሞት ሳያንስክ ደግሞ ድጋሚ እኔ ጋር ደግሞ ላከና መተህ እኔንም አድርቀህ ልትገለኝ አይደል? አዎ አድርቄ ምን ገንዘብ ልታገኝ? አንተንም የቀረቡ ሰዎች መተቱ አንተን ሲነኩ ወይም ሰላም ሲሉ መተቱ እንዲተላለፍ በቁመናቸው ሬሳቸው እንዲሸት፣ በህይወት እያላቸው ሬሳቸው እንዲሸት ነበር። አለም ገና የሄድከው ልታመጣ ነው መተቱ? አዎ። ከማን ነው የምታመጣው? ሞኬ ጋር እና ግን ዋና ታርጌቱ አንተ ነው። ማን ነው ሞኬ? እስር ቤት አንድ ያለው እሱ ከመታሰሩ በፊት ተናግሮ ነበር።
ተናዞት እስር ቤት ሳይገባ በፊት ሁሉንም ነገር ነግሮኝ ሄደ። እንድገል ያለውን ነገሮች የሚመረዙትንም። የት ሄደ ነው ያመጣው? አለም ገና ማን ጋር ሄደ ነው ያመጣው? ሞኬ መኖሪያ ቤት ጋር አስቀምጦልኝ ነበረ እስር ቤት ሳይገባ በፊት ተቀማጭ ነበር። ማን ያቀበለ እቃው? ልጆቹ አሉ ሞኬ። እነሱ ናቸው ሰርቶ የሰጡት ወይስ እሱ የሰራው ነው እነሱ ያቀበሉ? እሱ አዘጋጅቶ የተወውን ስጡ ብሎ ይሰጣቸዋል። እንዳትዋሽ። አሁንም ትዋሻለህ? ምንድነው ይበለኝ? ሞኬ እዛ ሰው አለው ስትለኝ አልነበር እንዴ? ማን አንተ ዳፍንታ ወጆ ወንጀስ ቅዱስ እየሰማኝ ነው። የማን ሰው ነው? ምን አይነት ሰው ነው እሱ? ማን የሚባል ሰው ነው? በቃ ልጁ ነው ያልኩት። ዝም ብላ እኮ ነው እሷ የሆነ ያልሆነ የምትፈጥረው። እየሰማኝ ጀምር ኮሚኒኬት የላትም። ቦታውን ታሳየኛለህ? እሺ እሺ፣ ቦታውን ታሳየኛለህ። ማን እንዳቀበለ ታሳየኛለህ። ልጁ ነው፣ ልጁ የገዛ ልጁ ነው። ትልቅ ልጅ አለው። እኛ ኩያ ወስደህ ታሳየኛለህ። የእሱ የመጀመሪያ ልጅ ነው የሰጠክ መድኃኒቱን አይደል? አሁን የመጀመሪያ ልጅ ትልቅ ልጅ ነው የሰጠክ። እንደሱ ደብተራ ነው እሱ? አይ መተተኛ ነው እሱ? አይደለም፣ አባቱ አዘጋጅቶ የሄደውን ነው የሚሰጡት። ከዛ ገንዘቡ ይከፈላል። በቃ ስንት ሊከፈል ነው? እኔ እንደዚህ ያደረኩ 35 ሺህ ብር። አንቺስ እሷን ለገደልሽባት ስንት ሊከፈልሽ ነው? ወይስ ሀብት ንብረቱን እንደምትወርሽ ነው የምታውቂው? እሷማ ለመውረስ እኮ ነው፣ ሌላ አይደለም። በቃ እሷ ሳትፈርም እንዴት ነው የምትወርሽው? የትኛው ህግ አውቆት? የትኛው ህግ አውቆት በሙሉ በስሟ የተደረገ ነገር አንቺ እንዴት ወርግሽ ነው የምትወርሽው? በቃ እኔ ሳማክረው በቃ አለ መኮንን የሚባል በሱ በኩል ያልቃል አለኝ። በቃ ሲጀመር እሱ ራሱን ይኖዱ ይመስለው ነው አብሮኝ ነው አይደለም። ያን ገንዘብ በቃ የእሷን ገንዘብ ስላየ በቃ እሷን እንደዚህ አይነት ታርጌት ውስጥ ለማስገባት ነው። በቃ አይደለም አይደለም ትላለህ እንዴ? አይደለም ባትልማ እንደዚህ አሳልፈህ አስጠኝም ነበር። ቆሻሾች። ለማንኛውም ከራሳችሁ ከመኮንን ጋር አንድ ጣሪያ ስር እከካችሁን እያከካችሁ ትኖራላችሁ። አታድርገው እና ገነት ልላክሽ። ትንሽ ብዙ ጉርጓድ ውስጥ ነበር አንቺን መጨመር ነውጣ ሴት ቤተሰቦች እንግዲህ እነዚህ ሰዎች መኮንን ሊተውን አልቻለም። ምንም ቀላል ጨዋታ ማለት የህፃን ጨዋታን ያደረገው ከኛ ጋር አጉል መያያዙን። ያው እሱ ባሰበበት ርቀት አስቧል፣ ግን ደግሞ እኛ ፈጣሪ ምረድቶናል። እኛም ደግሞ የሄድንበትን ርቀት ሄደን ከፈጣሪ በታች አባሪዎቹንም ለመያዝ ሞክረናል፣ እነዚህም ባልና ሚስቶች። ሴትዮዋም እንግዲህ ተደረገብኝ እንዲሆኝ ያለው ለረጅም ዓመት የእሷ አባት የኔ እንጀራ አባት ነው፣ ቀብሬ የገደልኳት ልጅ ይገባታል ምናምን አይነት ዝባዝንኪዎች ነው የተናገረችው። ብዙም ቆይታ ማድረግ አልፈለኩም ከዛ በላይ። እውነቱ አሁንም ምን ይሁን አይሁን እንኳን ማውቀው ነገር የለም። እርስ በርስም ባልና ሚስት አይተማመኑም። ለገንዘብ ነው ያገባኝ ይላሉ መጨረሻ ላይ ብዙ ነገር። የቀረው ነገር ጣቢያ እንዲናዘዙ በሚል ሴትዮዋ በተለይ በጣም እብሪተኛ ነች። እሱ ቦቅቧቃ ነው፣ ተመልክታችሁት ከሆነ ሁኔታቸው። ያው በዛም በዚህ ያለ ብዙ ደቂቃዎቻችንን ፈጅተውብን፣ ዋናው ነገር ግን ብቻ እውነታውን ለማወቅ እንግዲህ ችለናል። የተቀበረችውን ልጅ አውጥተናታል ማለት ነው። እዛው ቤታቸው ውስጥ ሳሎናቸው ውስጥ ጠረጴዛቸው ስር ነው የደበቋት የነበረው። በፎረንሲክ ምርመራ ተጣርቶ ሬሷ ተነስቷል። እንግዲህ ሌላ ነገሩ በደንብ ይጣራል ማለት ነው ከዚህ በኋላ። አሁን ላይ ግን እኔን ሊያጠቃኝ ያሰበው መኮንን አንደኛ በዚህ አገልጋዩ በተባለ ካሳውን በተባለ ሰው ነው። አገልጋዩ ነኝ እያለ ነው የሚያወራው እሱ ራሱ። እሱ ደግሞ ከየት ነው ያመጣኸው? አለም ገና ምን ልታረግ ሄድክ ስለው የእሱ ልጅ አለ ብሎኛል። እሱ ነው ይሄንን መተት ወይም ድግምት የሰጠኝ፣ አንተን ማጠቃበትን ድግምት የሰጠኝ ያለኝ። እኔን ሊያጠቃበት የያዘው ድግምት ደግሞ ምንድነው ነው እንዳለው ከሆነ እንደሰማችሁት አንተን አፍዞ አድርቆ የሚያስቀር ወይም ደግሞ እንደ ሁኔታው እያሳበደ እንደፈለገ የሚያደርግህ የሚያንቀሸቅዥ የሚያቅበዠብዥ ምናምን ብዙ ነገር የሚያደርግ አይነት መተት ነው ብሎኛል። ሳይሆንላቸው ቀርቷል እንዳሰቡት።
እኛ እንግዲህ እነ ዴቭም በጠዋት ወደ እኔ ስለመጡ ቀደሙትና ምንም ነገር ሳልሆን በፊት ደረሱልኝ። ከፈጣሪ በታች አልፈነዋል ነገሩ። ለማንኛውም ግን ይህንን ያቀበለው ሰው ልጁ እንደሆነ ነግሮኛል። ማን ነው ግለሰቡ ስሙ የሚለውን ነገር ለማጣራት እንሞክራለን። እነዚህን ባልና ሚስቶች ወደ ጣቢያ ልከናቸዋል። አድራሻውን ደግሞ ጠይቄያቸዋለሁ የዚህ አለም ገና ያለውን ሰውዬ ማን እንደሆነ። ስለዚህ አድራሻውን እንግዲህ ደግሞ ተከታትለን ወደሱ አሁን እየመሻሸ ነው ሰዓቱ፣ ወደሱ ሄደን ደግሞ ይሄንንም ሰውዬ እግር በእግር ተከታትለን ዛሬውኑ ጠይቀን ያለውን ነገር የምናጣራ ነው የሚሆነው ማለት ነው። አብራችሁን ቆዩ። እዚህ ቤት የዘውዱ ቤት ነው። ምን ፈልጋችሁ? ዘውዱ ማለት አንተ ነህ? ምን ፈልጋችሁ ነው የገባችሁት? ዘውዱ ማለት አንተ ነህ? ምንድን ነው? ምንድን ነው? ምን ፈልጋችሁ ነው? ምንድን ነው ስራ? ተናገሯ። ምንድን ነው ስራ? ምንም አይመለከታችሁም። እሱ ምንም አይመለከታችሁ? ስለሚመለከተኝ ነው የመጣሁት። ምንድን ነው ስራ? ምን ፈልጋችሁ ነው የገባችሁት እዚህ? አንተን ፈልጌ። ምን? ለምንድን? በምን ጉዳይ ነው የፈለጋችሁ? ድግምታም ስለሆንክ መተተኛ ስለሆንክ ሰውን ስለምገል በመተት በድግም። ማን ያለው? ማን ያላችሁ? ማን ያለው? ማን እንዳለ ልንገርህ? ማን እንዳለ ልንገርህ? ማን እንዳለ ልንገርህ? ማን እንዳለ ልንገርህ? እኔን እንድትገል መተት መተት አይደለ አድርገህ ልከልኝ ነበር አይደል? ሰው ላይ በካሳው ልከብኝ ነበር አይደል? መተት ወደዚህ ተጠጋ ወደዚህ አይደለም? ሰማኛለህ? እየሰማኝ ነው? አፍኝ ልግደልህ? አፍኝ ልግደልህ ወይ ልግደልህ? ዛሬ አንድ ነፍስ አጥፍተህ ነበር አይደል? የስንቱን ህይወት አጠፋ በመተት? ተናገር ተናገር። ብዙ ናቸው። የሚልክን ሰው ስታጠፋ ኖርሃል አይደል? ሰው ስታጠፋ ኖርሃል አይደል? ሰው ስታጠፋ ኖርሃል አይደል? ሰው ስታጠፋ ኖርሃል አይደል? ቆልፋለሁ ገና። ከመኮንን ጋር ምንድን ነው የሚያገናኛችሁ? ተናገር። መኮንን ብዙ ነገር አለ። ልጁ ነው። እነዚህ ጋር ቁጭ እነዚህ ጋር ቁጭ። እሺ እንዳትነስ። ቁጭ ወደ መሬት ቁጭ። እሺ ቁጭ በል። ትሰማኛለህ? እሺ ምንድን ነው ስራ? ተናገር እስኪ። ስራዬ መተት እሰራለሁ። የአቶ መኮንን ልጁ ነኝ። ያው ልጁ ነህ አንተ? የት የወለደ ልጁ? ልጅ እንዳሌለው ሚስት እንደሌለው ነው የማውቀው ነው። የት የወለደ ልጁ ነህ አንተ? የቆየ ልጅ ነህ? አዎ። ድሮ ነው የወለደ? አዎ። ሱዳንም አብረን ነበረን። ብዙ ነገር አድርጎልኛል። የእሱ ምትክ እኔ ነው ያለውን። እሱ በሌለ ጊዜ እኔ ነው እንትን ሁሉም ነገር አስተካክዬ የምሰራለት። ድግምት አብረውን የተማርከው ሱዳን ድረስ ሄደህ? አዎ። ህይወትን ለወጠው? ግን ሰው ላይ ክፋት መስራት ህይወትን ለወጠው? ዛሬ ካሳሁን የመጣው እኔ ሊያጠቃኝ ሊያጠፋኝ ነበር አይደለም? ካንተ ምናምን ትሁን ድግምቱን ይዞ መጥቶ ልኮኝ ነው። ማን ነው የሚልክ? መኮንን አድርግ ስላለ እንደዚህ አድርግበትና በቆምበት እንደዚህ አደንዝዘው ብሎ። እንዴት ማለት? የምን ስልክ ነው? የሱ ስልክ ነው? ያንተ ስልክ ነው? አምጣ። እሺ። ደንባራ ስልክ ይፈተሽ። ያዝ። ጠብቋልና እዛው እስከዛ ሱዳን ሰርታችኋል አይደል? ብዙ ጊዜ አብረን ብዙ ጊዜ ሰርተናል። ስልኩ ትራክ ይደረግሽ። ትሰማኛለህ? አንተ ቆሻሻ ምናምን ይሄ መተት ምን አድርገህ እንዴት አድርጋችሁ ሰው ልትታጠፉበትን መንገድ ታሳየኛለህ? እሺ ምን ዝም ማለቱ ጉዳይ ግን እኔ አልገባኝም። እንዲያረጉ መሰሪያ ነው። ትሰማለህ? ይሄን መተት ምን እንደሆነ ትናዘዛለህ። ብዙ ለመናገር እንትላለ። ምን
ምንድን ነው ውስጥ ያለው? አውጣው። እሺ አውጣው። እሺ ሌላ ነገር አረጋለሁ ብትል አፈር ድሜ ነው ማበላ። ትሰማኛለህ? እሺ ምንድን ነው የምን ቅጠል ነው? ይሄ ሰውነት ላይ የሚያሳብጥ ነው፣ ሰውነት የሚያበላሽ ነው። ወደዛ አድርገው። ወርውረው ወርውረው ቶሎ። ምንድን ነው ሌላው? ምንድን ነው? እስኪ ክፈተው። ምንድን ነው ቀዩ? ምንድን ነው? ምን ማድረጊያ ነው? ምን ማድረጊያ ነው? ሰውነት ላይ የሚቀባ ነው። ምን እንዲያደርግ? ያው አድርቆ ያው እንዲያሳብደው አድርግበት ብሎኛል። ስንቱን አሳበዳችሁ እንዲያረጋችሁ? እልፍ አይደለ? እልፍ ነው። ወደዛ አድርገው። ጣል ወደዛ። እሺ ቀረ? የቀረ ነገር አለ ውስጥ? የለም። ወደዛ አድርገው ሁሉን። እሺ ተጠጎድሲ። እሺ ቁጭ ቁጭ ቁጭ። እሺ ትሰማኛለህ? አንተስ የስጋ ልጁ ነው የሆነት? አዎ ልጁ ነኝ። ድግምት አስተማረ? አዎ አስተምሮኛል። ይልከኛል እንደዚህ አድርግባቸው እያሉ ይልከኝ። እሱ ስልኩ እየጠራ ነው። የማን ስልክ ነው? የማን ስልክ ነው? ማን የደወለው? ማንም የሚደውለው ስልክ ላይ እየደጋገመ? ማንም የሚደውለው ስልክ ላይ እየደጋገመ? ማን ነው? ከስተመሮች ናቸው እኔ ጋር የሚመጡት። ስልኩን ፈትሸው ወደንሽ። ትሰማኛለህ? አንተ ድግምታ በሰው ህይወት በሰው ነፍስ መጫወት ግን አንተ ሰው ልጅ አይደለህም እንዴ? ከፈለክ ህይወትን ቀየረልህ ቀየረልኝ። ከፈለክም የት ነው የምታውቀው ሰውየውን? አባቴ ነው መኮንን ማለት ለኔ አባቴም የሙያ አባቴ ነው። የምን አባቴ ነው? የሙያ ብዙ ነገሮችን አድርጎልኛል። በጣም ሱዳን እያለ ብዙ ነገር አድርጎልኛል። እዚህ ሲመጣ ግን ያገኘኝ እኔ በጣም አርጅቼ ነው። ያው ከሱ እንትን ያልኩት ነው ያስተማረኝም ብዙ ነገሮችን እኔም እየዞርኩኝ የምሰራው ይሄንን ነው። የሙያ አባቴ ነው። በቃ እንደ አባቴ ስለማየው በቃ አባቴ ነው የምለው። ከፈለክ አንተንም ሽጉጡንም ያው ቄጤማ ማድረግ እችላለሁ። ዛቻ ማስፈራሪያ አይደለ የእናንተ ሙያ? አርገው እስኪ ና ቄጤማ አርገው። እያየሁት እጄ ላይ ቄጤማ አርገው እስኪ። አረጋለሁ። ሰማኛለህ? ከሱ ብዙ ነገሮችን ለኔ የሚያስተላልፍ ያስተማረኝ ብዙ ነገር ስላለ እኔ ምንም የምፈራው ነገር የለኝም። ጉራምጉርስ ተደብቀህ ትኖራለህ። ደህና ህይወት የለ። የሰው ህይወት ታበላሻለህ። እርኩሶች፣ ርካሾች። መኮንን ለኔ ብዙ ነገር ነው። ጫካ እያለን ነው እንደውም የማውቀው። በፊት ከሱዳን ከመጣ በኋላ ነው እኔ እንደዚህ ሆኜ አርጅቼ ምናምን ያገኘኝ እና በጣም አከብረዋለሁ። በሱ ነው እኔ እንትን የምለው። አባቴ ነው በቃ የሙያ አባቴ ነው። አስማት ምናምን ያስተማረኝ እሱ ነው። አዎ ብዙ ነገሮችን አስተምሮኛል። ከዛ ስላስተማረና ስላዘዘ ሰውን ትገላለህ። ጥሩ ተግባር የላችሁ። ጥበቡ ቢገባ ትልቅ ጥበብ ነበረ። ለጥሩ ነገር ብትጠቀሙት። እንደው ዛሬ እኔ ሟች ነበርኩኝ አይደለ? ይሄን መድኃኒት መተትን አስቀምጣብኝ አፈሳችሁ ገላዬ ላይ ሟች ወይ እብድ ነበር የምታደርጉኝ አይደል? አዎ አርግበት ብሎ ልኮኝ ነው። እኔ የመኮንን መጨረሻ ምን እንደሆነ ታውቃለህ? ዘብጥያ እንደወረደ ታውቃለህ መቼስ አይደል? አውቃለሁ። ግን ወይ ብዙ ለኔ በቃ እንደዚህ አርግ ብሎ ያዘዘኝን እኔ ስለማውቅ ነው። ቆይ አንተ ላይም እንደዚህ ያደርጋለሁ ብዬ ነበር። አልሆነም። እልፍ ሰው አሳበዳችሁ ማለት ነው። እንዲህ ያደርጋችሁ እሱ ስላዘዘ ትሰራለህ። ይከፍላል።
አዎ መክፈልም ያው በቃ እኔ ታዛዥ ነኝ ለሱ አይከፍለኝም እኔ ለሱ ባሪያው ነኝ በቃ አገልጋዩ ነኝ በቃ የምን ጋጋታ ነው ከሱ ስለኔ ምንም የምጠፋበት ምክንያት የለም አንተ የጫካ ሰው ነበርክ አዎ በአጋጣሚ ነው እዛው እሱንም ያገኘው እዛ ነበር የሚኖረው እሱ ጫካ ውስጥ ጫካ ማለት እኮ የዛሬ 40 እና 30 ምናምን ዓመት በፊት ነው የሚሆነው አይደል አዎ ይሆናል እንደዛ እኔ ከዛ በፊትም ብዙ ሰው እሱን የሚከተለውም ስላለ በዝናም እንደዚህ ስለማውቀው የቀረብኩበት ምክንያት አባቴ ነው የምለው ያ ነው ለኔ ምክንያቴ የሞያ አባቴ ነው እሱ በመኑ በማጭበርበሩ በድግምትም በየቦታው ሀብት ንብረት አለው አለ አንተ አለ ወይ የለኝም እሱን አጣራ አሁን ያለበት ቦታ ይማን ነው የራስ ቤት ነው አዎ የራስ ቤት ነው አዎ የራስ ቤት ከየት ነው የመጣው ምን አድርገህ ነው የመጣው ቤቱ ያው በምሰራው ስራዎች ላይ ብዙ ነገር ለኔ የሚያረጋግጡኝ አሉ ተጠቃሚዎች ከስተመሮች ደንበኞቼ ማለት ነው በዛ ተጠቅሜ ነው የኔ ያረጋግጡት የሰራውበት ምክንያት ያ ነው ሰው ገዴዎች አጥፊዎች ተነስ ተነስ ወደ ጓዳ ግባ እሺ ምንድነው እዚህ ውስጥ ያለው ምንድነው የምትሰራው ምን ማድረጊያ ቦታ ነው ይሄ የምሰራበት ነው ስራዬ የምሰራበት ነው ተገልጋዮችን እዚህ የሚጠቀሙት እዚህ ነው ለማንኛውም መነካካት የለብኝ ቦታው በደንብ ይጣራ አንተ ለምርመራ ትፈልጋለህ ጣቢያ የቀረውን ትናዛለህ ናውጣ ፈዟል ራሱ እኮ ያዘውና ቀጥቅጡት ሽታው ራሱ በጣም ግማት አለው ቤቱ ምናምኑን ስለሚሰሩ ስለሚያጨቃዩ ግማት ገምቷል ቦታው እኛ እንደዚህ ነገር በዚህ ስራ ለመድን በቃ አሁን ምንም ነገር ሲሸተን በቃ ችለን ነው እያለፍን ያለነው ቤተሰቡ በተለይ ይሄን ስራ ያስኩ በኋላ የምን የማአት ግም ሽታ ነው የሚሸተኝ እኔ አፍንጫ ለመደፈኑ ራሱ ያው ከካሜራ ጀርባ ሁላችን ዶሮ በግ ደም ቆሻሻ ኧረ እኔ አላውቅም የሚሰሩበት ያው የሰይጣን ስራ ስለሆነ ሲጀመር በደህና ነገር የማይሰሩትም ነገር ነው ቦታው አሁን ቤተሰቦች ባሳያችሁ እንጦሮጦስ የሆነ ምናምን ውስጥ ገብተን ነው ያገኘነው ይሄን ቤት ራሱ ይገኛል ብላችሁ አታስቡ ለማንኛውም ውስጥ ያለው ነገር ይጣራል ምን እንደሆነ ጨለማም ነው በደም እንትን አይደለም ለማጣራት እንሞክራለን ቤተሰቦቼ ሁሌም አብራችሁኝ ስለምትሆኑ እጅግ አድርጌ ነው የማመሰግነው ከፈጣሪ በታች ዛሬ ጓደኞቼ ይደርሰውልኝ ያው ከሞት ድኛለሁ ከሞት ተርፌያለሁ ወይም ሊያረጉኝ ካሰቡት እብደት ነበረ እንዳብድ ነበር የታሰበልኝ የታቀደልኝ ያ ሳይሆን ቀርቷል በፈጣሪ ምህረት እንግዲህ ዛሬ ድኛለሁ ቤተሰቦች ሁሌም ጸልዩልኝ የእናንተም ጸሎት ሁሌ ያግዘኛል የእናቶች የአባቶች የእህት የወንድሞቼ እናንተ ሁሌ ለእኔ እንደምታስቡ እንደምትጨነቁ አውቃለሁ ይሄን ደግሞ በሐሳብ በኮሜንት ላይ ሐሳባችሁን ጸሎታችሁን ስታደርሱ ይመለከታለሁ በዛ በጣም ደስተኛ ነኝ ይሄ ነው የኛ ክፍያ ፈጣሪ ይመስገን ዛሬ በህይወት ተርፌያለሁ ከዛም ባለፈ እንደዛ ለሊት ሙሉ ሲያሰቃይኝ አድሮ እኔ ግን ህመሙን እንኳን ዋጥ አድርጌ ይሄን ሁሉ ነገር ቀኑ ሙሉ ስከታተለው ይያለሁ ይሄን የሰጠኝ ፈጣሪ ነው ብርታት የሆነኝ ይሄ ፈጣሪ ነው የእናንተም ጸሎት አለበት ሁሌም እንደምላችሁ ድስጦቶቼ በጸሎት አግዙኝ በሐሳብ አበርቱኝ ላይክ ሼር ሰብስክራይብ እያደረጋችሁ ደግሞ ሰው ጋር እንዲደርስ አድርጉ የኛ ቪዲዮዎች ምክንያቱም አስተማሪዎች ናቸው ብዙ ፈተናዎች አሉበት ብዙ ትግሎች አሉበት መንፈሳዊ ትግል እንዲሁም ሌላ የሙስና ሙሰኞችን የምንይዝበት ብዙ ክትትሎቻችን እንደምታዩት ነው ስለዚህ እንደዚህ አይነት ሰዎችን እየተጋፈጥን ለእናንተ ስናደርስ ማስተማሪያም እንዲሆን ያህል
ስለዚህ ሁሌም አብሮነታችሁ ከኛ ጋር አይለይ እላለሁ። ለዛሬው በዚሁ ላብቃ። የቀረውን ነገር እነዚህ ወንጀለኞች ጣቢያ ይናዘዙ። ሟችም ገና የቀሩ ነገሮች ካሉ እንግዲህ እያጣራን ጣቢያም ሆስፒታልም ያለውን ነገር ተጣርቶ እንግዲህ ዘመድ ወዳጅ ካላት እንግዲህ የሚሆነው ነገር ይሆናል ማለት ነው። ወይ ራሳቸው ላይበሉት ነገር እንዲሁ በቃ ተብኳክተው ቤታቸው ውስጥ ቀብረው እነዚህም ባልና ሚስቶች ተገኝተዋል። መኮንን የተባለው ሰው ያላርፍ ብሏል። ፍርዱ ይጨመርለታል። ይሄም የሙያ ልጁ ነኝ ብሏል። ይሄን ፍርዱን ያገኛል። ስለዚህ እስካሁን ይሄን አንዳንድ እያለን እንደዚህ ደርሰናል። ከዚህም በኋላ ብዙ እንደርሳለን። ፈጣሪን አመሰግናለሁ። በዚህ አጋጣሚ እናንተን አመሰግናለሁ። ጓደኞቼን ዴቭን አመሰግናለሁ። አብይን፣ ሁሉንም አመሰግናለሁ። ቤተሰቦቼ እናንተንም እጅግ አድርጌ እወዳችኋለሁ። አመሰግናለሁ። በዚሁ ላብቃ። ለዛሬ ሰላም ቆዩ።